ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ዜናዎች በፍጥነት እየወጡ ነው። ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው ሰበር መረጃዎች መካከል እስራኤል በኢራን ውስጥ የሚገኝ ከፍተኛ ወታደራዊ የጦር ሰፈርና እንዲሁም የኒውክሌር ማብላያዎችን ዳግም መደብደቧ ተሰምቷል። ከዚህም ባሻገር ከእስራኤል ለስለላና ለወታደራዊ ጥቃት የተላከ 20 ሚሊዮን የአሜሪካን ዶላር የሚያወጣ የእስራኤል ግዙፍ የስለላና የማጥቂያ ድሮን በኢራን የአየር ኃይል መመታቱ ተሰምቷል። ይህንንም ድሮኔ ተመቶ ወድቋል ስትል እስራኤል ማረጋግጣለች። የኢራን ሚዲያዎችን በቪዲዮ አሳይተዋል። ጉዳዩን በተመለከተ በዝርዝር የምታደምጧቸው መረጃዎች ይኖራሉ። በሌላ በኩል የእስራኤል መከላከያ ሚኒስትር ተጨማሪ ጥቃቶች በኢራን ላይ እንደሚደርስ ሲዝቱ፣ ኢራንም እንዲሁ በተባበሩት መንግስታት ድርጅት አምባሳደሯ በኩል በእስራኤል ላይ ከባድ ውድመት የሚያደርስ ጥቃት እንደሚቀጥል ተናግረዋል። ከስከዛሬው እጥፍ የሚባሉ ጥቃቶችን እየጨመረ እንሄዳለን ብለዋል ኢራኖቹም በተመሳሳይ። ከዚህም ባሻገር ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ እጅ እንዲሰጡ ጥሪ አቀርበዋል። እጅ እንዲሰጡ በአሜሪካ ጥሪ የቀረበላቸው አያቶላ አሊ ካሚኒ ጦርነቱን እናሸንፋለን፣ ጦርነቱም እየተካሄደ ነው ሲሉ ጽፈዋል። ጦርነቱ በቀጠለበት በአሁኑ ሰዓት የኢራን ሁለንተናዊ መሪ የሚባሉት በአሜሪካ እጅ እንዲሰጡ የተጠየቁት የኢራኑ መሪ አያቶላ አሊ ካሚኒ ለመሆኑ ማን ናቸው? ቢቢሲ ታሪካቸውን ልጆቻቸውን በተመለከተ ሰፊ ዘገባ ይዞ ወጥቷል። በዚህ ፕሮግራምም ይህንኑም የማስቃኛችሁ ይሆናል። እስከ ፍጻሜ ቆዩ። አብረን ዝርዝሩን እንከታተለው። ሰበር ዜና። እስራኤል አሁንም በኢራን ውስጥ የምታደርገውን ጥቃት ቀጥላለች። እስራኤል በኢራን ውስጥ የሚገኝ የዩራኒየም ማብላያ ላይ ዳግም ከባድ ጥቃት መሰንዘሯ የተገለጸ ሲሆን የእስራኤል የጥቃትና የስለላ ድሮንም በኢራን አየር መከላከያ ስርዓት ተመቶ መውደቁን ተነግሯል። የእስራኤል መከላከያ ኃይል በኢራን የዩራኒየም ማብላያና የመሳሪያ ማምረቻ ተቋማትን መምታቱን የገለጸ ሲሆን ቢቢሲ የእስራኤል መንግስት መረጃን ከገለልተኛ ወገን ማጣራት እንዳልቻለ ጠቅሶ በኢራን ጥቃት መውደማቸው የተገለጸው የዩራኒየም ማብላያዎች ናቸው ተብሏል። የበለጸገ ዩራኒየም ለኃይል አቅርቦት ወይም የኒውክሌር ፈንጂ ለማምረት ይውላል የተባለ ሲሆን በኢራን ከምድር በታች የሚገኙ የዩራኒየም ማብላያዎች በናታንዝ የሚገኙ ሲሆን እነዚህ ቦታዎችም ላይ እስራኤል ዳግም ጥቃት ሰንዝራባቸዋለች ተብሏል። በዚህ ጥቃት ላይ ከ50 በላይ የጦር አውሮፕላኖች ጥቅም ላይ መዋላቸው የተገለጸ ሲሆን በቴሄራን የሚገኝ የዩራኒየም ማብላቢያ ተቋም ተመቷል ተብሏል። ከዚህ በተጨማሪ በርካታ ጦር መሳሪያ ማምረቻ ተቋማት ጥሬ ዕቃ የሚያመርቱና ምድር ለምድር የሚምዘገዘጉ ሚሳኤሎችም መገጣጠሚያ ፋብሪካዎችም ሙሉ በሙሉ አውድም ያለው ስትል እስራኤል ማለዳውን ባወጣችው መግለጫ አስታውቃለች። በሌላ በኩል ንብረትነቱ የእስራኤል አየር ኃይል የሆነና በኢራን ውስጥ በተልእኮ ላይ ነበረ የተባለ የሰው አልባ በራሪ አውሮፕላን በኢራን የአየር መከላከያ ስርዓት ተመቶ መውደቁ ተነግሯል። ይህንን የመውደቁን ዜና የኢራን የዜና ወኪሎች ካሰራጩት በኋላ የእስራኤል መከላከያ ሰራዊት አይዲኤፍም ይህንን አምኗል። አይዲኤፍ ከደቂቃዎች በፊት በማህበራዊ ትስስር ገጹ ባወጣው መግለጫ አንድ ሰው አልባ በራሪ አውሮፕላናችን ወይም ድሮናችን በኢራን ግዛት ውስጥ በከባድ የአየር ጥቃት ላይ እያለ ከምድር ወደ አየር በሚተኮስ የኢራን ሚሳኤል ተመቶ ወድቋል ሲል ዛሬ አረጋግጧል። የእስራኤል ጦር በሰጠው መግለጫም በልዩ ኦፕሬሽን ላይ ነበር የተባለ አንድ የአየር ሰው አልባ በራሪ አውሮፕላን ላይ ከምድር ወደ አየር የሚተኮስ ሚሳኤል ተተኩሶበታል ብሏል። ሰራዊቱ ድሮኗ በኢራን ግዛት ውስጥ መከስከሷንም አረጋግጧል። የኢራን መንግስታዊ መገናኛ ብዙሃን ተመታ የወደቀችው ድሮን ሄርሜስ 900 የምትባል ዘመናዊ የእስራኤል የስለላና የውጊያ ድሮን መሆኗን ዘግበው የኢራን ቴሌቪዥን በኢስፋሃን ግዛት ምስራቃዊ ክፍል የተገኘ ነው የተባለውን የተሰባበረ የድሮኗን ፍርስራሽ የሚያሳይ ምስልም አውጥቷል። ኢስፋሃን በርካታ የኢራን የኒውክሌር ተቋማት የሚገኙበት ስትራቴጂካዊ ግዛት መሆኗ ይታወሳል። የእስራኤል ጦር ይህ አይነቱን ክስተት ኢራን በእስራኤል ላይ በባላስቲክ ሚሳይሎች ጥቃት እንዳትሰነዝር ለመከላከል የአየር የበላይነቱን ለማረጋገጥ በምታደርገው ሰፊ ወታደራዊ ዘመቻ ውስጥ ሊከሰት እንደሚችል የተገመተው ዋጋ ነው በማለት ገልጾታል። ይህ በዚህ እንዳለ እስራኤል በመላው ዓለም የሚገኙ ዜጎቿን ወደ ሀገር ማስገባት መጀመሯ ተሰምቷል። የእስራኤሉ የትራንስፖርት ሚኒስትር እንዳስታወቀው ከ50 ሺህ በላይ የሚሆኑ እስራኤላውያን ከተለያዩ የዓለም ክፍል ወደ ሀገር ማጓጓዝ መጀመሩን ገልጾ ይህንንም ተከትሎ ዜጎችን በደረጃ ለማስገባት የሚያስችል ልዩ በረራዎች
በጥንቃቄ ከዛሬ ማለዳ ጀምሮ መደረግ መጀመራቸውን ገልጿል። የማስመለሱ ዜጎችን ከተለያዩ ሀገር የማስመለሱ ዘመቻ በዛሬው ዕለት መጀመሩን የእስራኤል መንግስት የገለጸ ሲሆን ለመጀመሪያው እስራኤልን የማዳን ዘመቻ በማለት የጠራውን በረራ በተለይም ደግሞ ከቆጵሮስ ላርናካ አየር መንገድ ተነስቶ ወደ ቤንግሪዮን ዓለም አቀፍ አውሮፕላን ማረፊያ እስራኤል በሰላም አርፏል ብሏል። በዚህ ዛሬ ማለዳ በተደረገው ወሳኝ ኦፕሬሽን ላይ የእስራኤሉ ብሔራዊ አየር መንገድ የሆነው ኤልአል ግንባር ቀደም ሚና መጫወቱ የተገለጸ ሲሆን ከኤልአል በተጨማሪ የግል አየር መንገድ የሆኑት አርኪያ እንዲሁም ኤር እስራኤልም ተሳታፊ ነበሩ ተብሏል። በረራዎቹ በመጀመሪያው ዙር እንደ ላርናካ ወይም ቆጵሮስ፣ አቴንስ፣ ሮምና ሚላን እንዲሁም ፓሪስ ካሉ ከተሞችም ዜጎችም በፍጥነት ወደ እስራኤል እየመለሱ ነው ተብሏል። እስራኤል መንግስት በአሁኑ ሰዓት በልዩ በረራዎች በፍጥነት ዜጎቹን ወደ ሀገር እያስገባ ሲሆን ከእስራኤል የሚወጡ በረራዎች ግን በፍጹም እንደተከለከሉ ናቸው ብሏል። በሌላ በኩል የእስራኤል መከላከያ ሚኒስትር በሰጡት መግለጫ የኢራን መንግስት ሊወድቅ ጫፍ ላይ ደርሷል ሲሉ ተናግረዋል። የእስራኤሉ መከላከያ ሚኒስትር እስራኤል ጋንትስ ዛሬ ረፋዱን በሰጡት መግለጫ የኢራን መንግስት ሊፈርስ የሚችልበት አግባብ ተቃርቧል ብለዋል። ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሉት ከሆነ በኢራን የስልጣን ተምሳሌቶችን እየደበደብንና እያፈራረስን ነው፣ በቅርቡ ይወርዳሉ ብለዋል። ሚኒስትሩ ጋንትስ በመልእክታቸው የመንግስት የዜና ማሰራጫ ባለስልጣን ህንጻዎችን ጨምሮ ሌሎችም ኢላማዎችም በቅርቡ ሙሉ በሙሉ ይደመሰሳሉ በማለት በኢራን ላይ የዛቱ ሲሆን በሚሊዮን የሚቆጠሩ ዜጎችም ቴህራንን ለቀው እየሸሹ እንደሆነ እናውቃለን ብለዋል። አምባገነናዊ የኢራን ስርዓት የሚወድቀው በቅርቡ ነው በማለት ገልጸው ከፍተኛ የሆነ የእስራኤል ምትም ይቀጥላል ብለዋል። ይህ መግለጫ እስራኤል በቴህራን በሚገኘው የኢራን መንግስታዊ የዜና ማሰራጫ IRIB ዋና መስሪያ ቤት ላይ ጥቃት መሰንዘሯ ከተሰማ በኋላ ዛሬ ረፋዱን የሰጡት አስተያየት ነው ተብሏል። በተጨማሪም የእስራኤሉ መከላከያ ሚኒስትር እስራኤል ጋንትስ በመግለጫቸው ላይ የአያቶላ አሊ ካሚኒን ፍጻሜ እንደ ሳዳም ይሆናል ሲሉ ተናግረዋል። ኢራንም ለተዛተባት ዛቻ ምላሽ የሰጠች ሲሆን ኢራን ለእስራኤል ጥቃቶች ሁሉ ያለምንም ገደብ ጠንካራና እጥፍ ድርብ የሆነ ምላሽ መስጠቷን ትቀጥላለች ብላለች። ኢራን በእስራኤል ለሚሰነዘሩ ጥቃቶች ጠንካራና ያለምንም ገደብ የማያዛንፍና ከፍተኛ ጉዳት የሚያደርስ አጸፋዊ ምላሽ እንደምትሰጥ በጄኔቫ የተባበሩት መንግስታት ድርጅት የኢራን አምባሳደር አስታውቀዋል። የኢራን እስላማዊ ሪፐብሊክ በጄኔቫ የተመድ አምባሳደር የሆኑት አሊ ባህሬን በሰጡት መግለጫ ዛሬ ማለዳ ህዝባችን ደህንነታችንንና መሬታችንን ለመከላከል ምንም አይነት ማመንታት የምንቆጥበው መሳሪያ አይኖርም ብለዋል። በቁም ነገርና በጠንካራ ሁኔታ ያለምንም ገደብ ጠንካራ ምላሽ እንሰጣለን ሲሉም ተናግረዋል። አምባሳደር ባህሬኒ ይህንን የተናገሩት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ባደረጉት ንግግር ሲሆን በንግግራቸው የእስራኤል ጥቃቶች በሰው ልጅ ላይ የተከፈተ ጦርነት እንደሆነ ገልጸው ሌሎች ሀገራት ይህንን ድርጊት አለማውገዛቸውን አውግዘዋል። በተለይም የእስራኤል ጥቃት የኢራንን የኒውክሌር ተቋማት ኢላማ ማድረጉን የጠቀሱት አምባሳደሯ እንደ ተባበሩት መንግስታት ድርጅት በአንድ ላይ እየተሰበሰብን ገዛ ግዛታችን ተመቶ የተከፈተብንን ጦርነት ግን አለማውገዛቸው ያላወገዙ ሀገራትም ዝምታ በመምረጣቸው በጣም ያሳዝናል ብለዋል። የኢራን የኒውክሌር ማብላያዎች አሁን ላይ እየተመቱ ቢሆንም ይህ ድርጊት በአካባቢው ህዝብ ላይ ከፍተኛ የጨረር አደጋ እንደሚጋርጥ ስንቶች ልብ ብለውታል በማለት ጠይቀዋል። የኢራንን የኒውክሌር ተቋማት ሆነ ብሎ ኢላማ ማድረግ ከባድ የሆነውን ዓለም አቀፍ ህግና የተባበሩት መንግስታት ድርጅትን ቻርተር መጣስ ብቻ ሳይሆን በአካባቢያችን ያሉትን ህዝቦች በሙሉ ለከፍተኛ አደጋ የሚዳርግና የጨረር አደጋም ካጋጠመ በኋላ ተያያዥ ለሆኑ በዙሪያው ለሚገኙ ሀገሮች በሙሉ ከፍተኛ አደጋ ነው ብለውታል። በዚህም በሰው ልጅ ላይ በሙሉ የተከፈተ ጦርነት እንጂ በአንድ ሀገር ላይ የተጋረጠ ጦርነት አይደለም ብለዋል። አምባሳደር ባህሬኒ አክለውም ራሳቸውን የሰብአዊ መብት ተሟጋች ብለው የሚጠሩ ሀገራት በሙሉ የእስራኤልን ድርጊት አለማውገዛቸው በጣም የሚያሳፍር ነው ብለዋል። ከነዚህ ራሳቸውን የሰብአዊ መብት አቀንቃኝ ብለው ከሚጠሩ ወገኖች ምንም አይነት ድምጽ እየሰማን አይደለም ሲሉ አውግዘዋል። የኢራንና በእስራኤል መካከል ውጥረት ከቅርብ ጊዜ ወዲህ በእጅጉ ተባብሶ የቀጠለ ሲሆን የሁለቱ ሀገራት ባለስልጣናት በተደጋጋሚ ጠንካራ ማስጠንቀቂያዎችን በመለዋወጥ ላይ ይገኛሉ። ይህ የኢራን አምባሳደር መግለጫ የውጥረቱን መካረር የሚያሳይ የቅርብ ጊዜ ማሳያ ተደርጎ እንደተወሰደ መገናኛ ብዙሃኑ ዘግበዋል።
በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑን ጠቅላይ መሪ አያቶላ አሊ ካሚኒን እጅ እንዲሰጡ ጠይቀዋል። ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በቀጥታ የማስተላልፈው መልእክት አለ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለምንም ማወላወል እጅ እንዲሰጥ እጠይቃለሁ ብለዋል። በትራምፕ እጅ እንዲሰጡ የተጠየቁት የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ለመሆኑ ማን ናቸው? ቤተሰቦቻቸውስ ምን ያህል በኢራን ላይ ተጽዕኖ ፈጣሪ ናቸው? በማለት የሚጠይቀው ቢቢሲ በጉዳዩ ዙሪያ ስለ አያቶላስ ዘለግ ያለ ዘገባ አውጥቷል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛውን የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ካሚኒ ሽኩቻ በበዛበት የኃይል ማዕከል ላይ የተቀመጡ ሲሆን ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ የሀገሪቱ ስልጣንም እንዳላቸው ተገልጿል። ካሚኒ የሀያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው በኢራን ውስጥ ቀላል እንዳይደለም ተነግሯል። ካሚኒ በአውሮፓውያኑ የዘመን ቀመር አቆጣጠር በ1939 በኢራን ሁለተኛዋ ትልቅ ከተማ ማሽሃድ ነው የተወለዱት። በሃይማኖተኛ ቤተሰብ መሃል ከተወለዱት 8 ልጆች መካከልም ሁለተኛ ልጅ የሆኑት አሊ ካሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነውን የሺያ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህርም እንደነበሩ ታሪካቸው ያሳል። ካሚኒ አብዛኛው የትምህርት ጊዜያቸውን ቁርአንን በማጥናት የሚያሳልፉ ሲሆን በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩ የብዙዎቹ የሃይማኖት መሪዎች ሁሉ በሃይማኖት ላይ ብቻ ሳይሆን በፖለቲካ ላይም የሚያተኩሩ ነበሩ። አንደበተ ርቱዕ ናቸው በማለት ቢቢሲ የጻፈላቸው አያቶላ አሊ ካሚኒ በኢራን እስላማዊ አብዮት ከስልጣን የተወገዱትን የኢራኑን የቀድሞ የሻህ ንጉስ ተችም ነበሩ ተብሏል። ለአመታት በህቡ ወይም በእስር ቤት አሳልፈዋል የተባለ ሲሆን ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱ ተደርገው ነበር። በአውሮፓውያኑ በ1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላ ሮሆላ ካሚኒ የዋና ከተማይቱ ቴሄራን የጁማ ሶላት መሪ አድርገው እንደሾሟቸውም ታሪካቸው ይገልጻል። በ1989 ደግሞ ካሚኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩትን አያቶላ ሆሚኒ ምትክ ሆነው በሃይማኖት መሪዎችም ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ካሚኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴሄራን በሚገኝ ግቢ ውስጥ ከባለቤታቸው ጋር ተቆጥበው ሀገሪቱንም ህይወታቸውንም ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው የግል ማህደራቸው የሚያስረዳ ሲሆን በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም እንደማይችሉ ታሪካቸው ይገልጻል። ካሚኒ ከባለቤታቸው ማንሱሬ ሆጃስቴር ባቄዝዲ 4 ወንድ ልጆችና 2 ሴት ልጆችን አላቸው። በጥቅሉ የ6 ልጆች አባት ናቸው። የካሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም የማይታዩ ሲሆን ስለዚህም ስለ ልጆቻቸው የግል ህይወት ያለው መረጃ በይፋ የተረጋገጠ ሳይሆን ውስን መረጃ ብቻ ነው። ከ4ቱ ልጆቻቸው መካከል ሁለተኛው ሞጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት እንደሆነ ይገለጻል። ሞጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው የአላቪ ሁለተኛ ደረጃ ትምህርት ቤት ነው። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺያ እስልምና መንፈሳዊ ትምህርት ቤትም እንደጀመረ ታሪኩ ያስረዳል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅታባም በፖለቲካው መስክም ያለው ተጽዕኖ የበለጠ እየጨመረ መጥቶ ነበር። ሞጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ደግሞ ታዋቂው ፕሬዝዳንታዊ እጩ ማህዲ ካሩቢ ለአያቶላ ካሚኒ በጻፉት ደብዳቤ መሐመድ አህመዲን ነጃድን ለመደገፍ ከመጋረጃው ጀልባ ጣልቃ ገብቷል ተብሎ ስለሚከሰስ ነው። ከአውሮፓውያኑ 2010 ጀምሮ በኢራን አብዮታዊ ሪፐብሊክ ውስጥ ካለው በጣም ኃያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር
የነበረ ሲሆን ዘገባዎች እንደሚያመለክቱት ከሆነ የኻሜኒ ተተኪ ለመሆን ተመራጭ መሆኑን ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህ መላምቶችን ውድቅ ያደርጓቸዋል ይላል ቢቢሲ። አሊ ኻሜኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሙጅታባም በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ በአባቱ በአያቶላህ አማካሪዎች ዙሪያ ሁሉም የበላይ ተሰሚነት እንዳለው ይታመናል። የአያቶላህ አሊ ኻሜኒ ሁለት ሴት ልጆችን በተመለከተ ስለ አያቶላህ አሊ ኻሜኒ ሴት ልጆች እምብዛም በይፋ የሚታወቅ መረጃ እንደሌለ የገለጸው ቢቢሲ ሴት ልጆቻቸው ቡሽራና ሁዳ በእድሜ ትንንሾች የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት በ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የኻሜኒ ጽህፈት ቤት ኃላፊ ከሆነው የጎላም ሆሴን መሐመድን ልጅ አግብታለች። የመሪው የመጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ ባገሪ ካኒ ጋር ትዳር እንደመሰረተች ታሪካቸው ያስረዳል። አያቶላህ አሊ ኻሜኒ በኢራን ውስጥ አሁን ከፍተኛውንና ወሳኙን ስልጣን መወሰን የሚችሉ የኢራን ዋና ሰው እንደሆኑ ይገለጻል። ክቡራን አድማጮች በወቅታዊው የመካከለኛው ምስራቅ ጉዳይ ተጨማሪ መረጃዎች ሲወጡ ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ።